ወይኔ ጉዴ! ምን ሆንሽ? ኤላ የኔ ውድ እያልክ በደስታ ልትገለኝ ነው። አልቀረብሽ። ሰው ምን ይለኛል አትልም እንዴ? ምንድን ነው እንደዚህ የሚያደርጋት? ምን ችግር አለው? አንቺን ካስደሰተሽ ከዚህ በኋላ እንደዛ ብዬ ነው የምጠራሽ። ደስ ይለኛል። ሁልጊዜም እንደሱ እያልክ ደጋግመህ ጥራኝ። እሺ ውድ፣ በቃ ነው ረብታሽ ሂጂ። እኔም ልቀምጥ። ምን አደረግ ደግሞ? ኤልያስ እኮ ሆን ብሎ መጠቀም ያላደርግሽ ነው። ሆን ብሎ እየተጫወተብኝ እንደሆነ በምን አደረግሽ? መቼም አሰላሙ አለይኩም ወረህመቱላሂ ወበረካቱ። እንድና የተከበራችሁ የፍቅር ጎጆ ቤተሰቦች እንዴት አደራችሁ? እንዴት ዋላችሁ? እንዲሁም ክርስቲያን ወገኖች ሰላም ሰላም ብያለሁ። ዛሬ ይዤላችሁ የመጣሁት ኤላና ሰብለን ክፍል 43 ነው። እነሆ እንድትከታተሉ በአክብሮት ጋብዛለሁ። ወዳችሁና ፈቅዳችሁ ስለምትከታተሉኝ ከልብ አመሰግናለሁ ማለት ነው። እኔ ወደ ቪዲዮ ይዣችሁ እሄዳለሁ ማለት ነው። እንግዲህ በቪዲዮ እንዳየነው ቀጨብ አድርገን ማለት ነው። ሁሌም የማደርገው ትንሽ ከነሱ ወስድና ከዛ እኛ ሀሳብ አስተያየት እንሰጣለን ማለት ነው። እንግዲህ ዛሬ ደግሞ ኤላ እንግዲህ ባለፈው ባደረገችው ሁኔታ ማለት ኤላና ጆኒን አንድ ላይ አድርጋ ልብሽ ከሁለት አንዱን ይምረጠው ወይም አፍሽ የሚለው ሌላ ልብሽን የሚለው ሌላ የሚለውን እንግዲህ ሁላችንም ሰምተን ሀሳብ ሰጥተናል። ሀሳቡ ያው ኤላ ልቧ ላይ አፏ ላይ ጆ እንዳለ ነው ማለት ነው። ስለዚህ ኤላ ደግሞ በቃ እንደዛ ካደረግሽ ተንግዶ ወዲያ አልከታተልሽም ማለት አስፈራችሁኝ በሰብሊና በመሲና በናታንም ጉዳይ አብሬሽ ልሄድ ልሸኝሽ ምናምን አይደለም። እኔ ከዚህ ከማይዘልቅ ፍቅር ብትታቀቢ ወይም ለማይዘልቅ ነገር ከምትታገይ እኔ ልገዝሽ ብዬ እንጂ ሌላ ችግር የለብኝም። አላማ ያለኝ ልጅ ብሎ እንግዲህ እቅጩን ነግሯታን። ስለዚህ እሱ በአንድ ቀን ወዴት ነው የሄደው? ወደ አልሚ ጥፍ ብሏል ማለት ነው። እንግዲህ አልሚ ጋር ባላት ነገር ደግሞ ሰብሌ እንድቅናቷ ቀጠል አድርጓታል ማለት ነው። እንግዲህ ስለ ጋበሽ ስለ ኬኩ አመሰግንሻለሁ። ለማስታወስ ያክል ባለፈው እንግዲህ ጆ ያ ነገር የተፈጠረው ኬክ ስንመለስ አመል ጋብዝሻለሁ ሲላት እንግዲህ ጆ እኔ እኮ እየፈቀድሽው ወይም ያስፈራራሽ ከትምህርት ቤት ወደ ቤት እንዲሸኝሽ እንጂ ካፌ ለካፌ ማኪያቶ ወይም ኬክ እንድትገባበጡ አይደለም ሲላትም እሷም እንግዲህ አልተቀበልኩትም እሱ ሲጀመር ከስሬ እንዳይርቅ እንጂ እኔ አልፈለግኩም ስትል እሺ ካልፈለግሽ ብሎ አልሚን ጋብዟታን ማለት ነው። እሷ እንግዲህ ይሄ ሰላም ነስቷታን። ያው እንግዲህ እንደነገርኳችሁ ልቧ ሌላ ፍቅር ሌላ ሆኖታል። እኔ መሲ እንኳ የሆነ ነገር አድርጋት እኮ የሆነ ነገር ግን ትደረጋለች ማለት ነው። እና ያ ነገር እንግዲህ ልቧን እንግዲህ እንትን ብሏታል ማለት ነው። ያው ለምንድን ነው ከእሱ ጋር እንትን የምትይው? ጆ ራሱ በአጠገቧ ሲሄድ አላየችውም። ምክንያቱም እሷ አልሚና እንትናን እየተከታተለች ነበር ኤላን ማለት ነው። ልክ እሷን ትቶ ጥፍ ሲል ማለት ነው አልሚን ምን እየሰራች ነው? ምን እያደረገች ነው ስትላት ምን አደረግኩ ስትላትም ልጅ እኮ መጠቀሚያ እያደረገች ነው። በምን አወቅሽ? እኔን እኮ ይወደኛል ማለት እኔን እንትን ለማለት ነው ወይም ስትላትም እንዴት ይሄን አሰብሽ? ያን እኮ በግድ እንዲሸኝሽ ያደረገው አንቺ ጆን ለማናደር ነው። እኔ ደግሞ ፍቅረኛ የለኝም። ስለዚህ እባክሽ መሲ አንቺም የራስሽን ህይወት ኑሪበት፣ እኔም የራሴን ህይወት ልኑርበት። ስለዚህ ጓደኝነታችን እንዳለ ሆኖ ነገር ግን በህይወታችን ጣልቃ አትግቢ ብላ እንግዲህ መልስ ሰጥታታለች ማለት ነው። እንግዲህ ባለፈው ሳምንት እንደነገርኳችሁ ያው ጆን እንትና ናታን የሚደበድበው እንጃ ወይስ ጆሲ ነው ወይስ እንትና ነው ብዬ ነበረ ማለት ቾምቤ እንግዲህ ባለፈው በቀጠሮ መሰረት እንትና ሲመታው እኔም ቾምቤ ነው ብዬ ነበር። ነገር ግን አልነበረም፣ ተሳስቼ ነበረ ማለት ነው። ምክንያቱም ለምን እንደሆነ ባለፈው ሳምንት እንግዲህ እንደምታስታውሱት ማለት ነው ለምን ለማይዘልቅ ፍቅር እየታገልክ ልጅቷን ማን እንደምትወድ እንደማትወድህ እያወቅክ ለምንድን ነው አብረሃት መሆኑን የፈለግከው? አትፈልግህም ተዋት ስትለው መሲ እንግዲህ ካሊብ ተነስቶ ምን አገባሽ ብሎ መሲን በጥፊ መቷት ነበረ ማለት ነው። በጥፊ ሲመታት እንግዲህ ናታን እንዴት ትመታታለህ ብሎ ሊመታው ሲል ጆ እንግዲህ ከመካከል ገብቶ ነበረ። ከመካከል ሲገባ እንግዲህ ናታን ምክንያቱም ኤላን በሱ ምክንያት ስለሰደበችለት ደስ ብሎት ነበረ እና ይሄን ከነገረቻት ደግሞ መልሰን እንጣላለን በማለት እና በማሰብ ማለት ነው በጣም ይቅርታ ብሎ እግሩ ስር ወርቆ ነበረ። ስለዚህ እንግዲህ ከትምህርት ቤት መልስ መሲ ሰብሊን ማለት ነው መሲ ጋር አብረሽ ሂጂ ብሎ እንግዲህ ዛሬም በድጋሚ እንግዲህ ጠብቆ ቀጥቅጦታል ማለት ነው። ናታን በጣም ተጎድቷል ማለት ነው። ናታን ግን ኦልሞስት ያሰበው ማክስ አድርጎ እየደበደበኝ ያለው እንትና ነው ብሎ ነው የሚያስበው ማለት ነው። ቾምቤነት ደግሞ
ቀጥረኸኝ የቀረኸው አንተ ነህ። በንግግራችን መሰረት ያሸነፈ ቃሉ የኔ ናት ወይም ቃጩ የኔ ናት ብሎ ነበር። ስለዚህ ቃጭል እንግዲህ በንግግራቸው መሰረት እንትና ሆነ የቾምብ ይሆናል። ነገር ግን ማክስ ስላደረግ ያንተ ልኮን አችልም ደግሞ እበቀልሃለሁ ቆይታ ያለህ በማለት እንግዲህ ዛቻ ዝቶበታል ማለት ነው። ጋይስ የምሬን ነው የምላችሁ። በጣም ግራ ያጋባ ናታን ማለት ነው። እንግዲህ ኤላ ደግሞ ልገዝህ ማለት በቃ ተባብረ እንትንበለው እንደብድበው። በእርግጥ ሁሉም ሰው የራሱ ጀግና ነው፣ የራሱ ወንድነት አለው። በቃ በራሱ መወጣት የሚፈልግ ሰው አለ። ደግሞም ወንድ ሆኖ አግዙኝ በቃ እንደዚህ እናድርግ ማለት የበታችነት እየተሰማችሁ ይመስላችኋል። ነገር ግን ነገሩ እንደዛ አይደለም። ምክንያቱም በቃ በሚያስፈልግበት ሰዓት ያው እገዛ ያስፈልገናል እኛ የሰዎች ልጆች ማለት ነው። ነገር ግን ናታን እንደዛ አይሆንም ብሏል። እንግዲህ መሲ ደግሞ ኖ እንግዲህ እንደዛ አይሆንም ወይ ለህግ አሳልፈን መስጠት አለብን። ይሄ ልጅ ሁሌም እየደበደበህ አንድ ቀን ምን ያደርግሃል? ምን ሊያደርግህ ይችላል? በማለት እንግዲህ መልስ ሰጣለች። እንግዲህ ኤላ ደግሞ በእንትና መሰረት ማለት ነው ወይም በመኮንን መሰረት ቢዚ ሆኗል ማለት ነው። ስለዚህ እሱን እንዲያግዘው ከፈቀደለት ኤላ እና እንትና ናታንን ማክሱን ይገልጹታል ብዬ ተስፋ አደርጋለሁ። ምክንያቱም ኤላም ብቃት ያለው ተደባዳቢ ወይም ቦክሰኛ ነው ማለት ነው። ስለዚህ ጆን እንደነገርኳችሁ የሰለጠነ እና የተመረቀ ተመራቂ ቦክሰኛ ነው ማለት ነው። እንግዲህ የኤላም እንደዛው ነው። ናታን ግን የሰፈር ቦክሰኛ ነው ማለት ነው። ስለዚህ ያን ደረጃ አልደረሰም። ለዛ ነው በየጊዜው እየቀጠቀጠው ያለው ማለት ነው። እና ባጭሩ ምን ልላችሁ ነው፣ በቃ ኤላ እና ሳብሊ በጣም ነው የሚያሳዝኑት በነገራችን ላይ። ምክንያቱም እሱም ያው የራሱ ዓላማ አለበት፣ ገፍቶ ወደ እሷ አይሄድም። ከዓላማ የወጣሁ ነኝ ብሎ ያስባል ማለት ነው። ደግሞም እንዳይተዋት ይወዳታል። ደግሞም ይህ አስመሳይ እያስመሰለ የዋህነቷን ተጠቅሞ ለምን እንደዚህ ያደርጋል፣ የዋህነቷን ለምን ይጠቀምበታል የሚልም አመለካከት አለው። ሀቅ ነው ማለት ነው። ማንም ሰው ሲጠቀምበት ማየት የማይፈልገው እንትን አለ ማለት ነው ጋይስ። ለማንኛውም ማለት ነው ይሄን ይመስላል። ሀሳብ አስተያየት ካላችሁ እናንተ እንግዲህ ኮሜንት አስቀምጡ ማለት ነው። እንግዲህ ምክንያቱም ካሊብ ደግሞ ጠርጥሯን ማለት ነው። ዛሬ ተበላልዞ ሲመጣ እንዲህ ይሄ ልጅ እንዴት ነው? ቆይ ትናንትና ደግሞ ጆ ከሰብሊ ጋር ነው የሚሄደው ብሎ ነበር ምናምን ብሎ እስቲ ለማንኛውም ላጣራ ብሎ ማለት ነው ሄዷን ማለት ነው ሰብሊ ጋር። አይ እኔ እኮ ትናንትና ሊሸኘኝ ነበር፣ ነገር ግን ከመሲ ጋር ማወራው ጉዳይ ስለነበረ ከሷ ጋር ሄጃለሁ ስትለው፣ ስለዚህ ጌንጃው ወይም ማክስ እያደረገ የሚደበድበው ጆ መሆኑን ደምድሟን ማለት ነው። እንግዲህ ይሄን የጠረጠረችው ሰብሊ ደግሞ እንግዲህ ሄዳ ያው ማስጠንቀቂያዋን ነግሯል። ናታን እየደበደብከው ያለ አንተ ከሆንክ የምሬን ነው ምልህ እገልሃለሁ፣ መጨረሻ ነው የሚሆነው ብለዋለች። ለማንኛውም አሁን ታዲያ ማን ያዘች ምናምን ብሎ እንግዲህ አሽቦባታል ማለት ነው ጋይስ። በጣም ነው እንትን የሚለው ማለት ነው። ስራዋ ምናምን በቃ ወኔዋ ደስ ይላል። በቃ ሌላው በቃ ኤላን ራሱ ታውቃላችሁ አንተ በቃ የሆነ ተልእኮ አለ ምንድን ነው መሲ ስር ሰብሊ ስር ምናምን የምትለው ምናምን ትለዋለች ማለት ነው። እና እንደዛ ነው ነገሩ ጋይስ ማለት ነው። እና ለማንኛውም ማለት ነው ውድና የተከበራችሁ የፍቅር ጎጆ ቤተሰቦች ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። ሰብስክራይብ ብታደርጉ ተታበረታቱ መልካም ነው ብዬ አምናለሁ ማለት ነው። አዳዲስ ነገሮች ደግሞ ይዤ ስመጣ ማለት ነው ይዤላችሁ እመጣለሁ ለእናንተ ማለት ነው። እናንተ ግን ሼር ላይክ አድርጉ አበረታቱኝ ጋይስ ማለት ነው። ስለዚህ ዛሬ እዚህ ጋር ይብቃን ማለት ነው። ኔክስት እንግዲህ እና የመጨረሻው ደግሞ አልሚ እንግዲህ መኮንን ዛሬ ለማገት ወይም ክትትሉን አድርጋ ተኩላው ጋር ለመድረስ ወስናለች ማለት ነው። አልሚ እንግዲህ ሆቴል ጋር እየተጠበቀች ነው ማለት ነው። እንግዲህ ያሬድና ቹቻ ያው እንግዲህ ቹቻ ባደረገችው ነገር በጣም አዝና በቃ ሰፈር ላይ ቁጭ ብላ እያለቀሰች ነው። በእርግጥም ያሳዝናል። ቤዚቲና እሷ ማለት በጣም እንደዚህ ቀላል አልነበረም ማለት ነው። ቃጭልም እንግዲህ ለምንድን ነው ትናንትና ከናታን ጋር የተደባደብከው ወይም ልትደባደብ ቀጠሮ ያስከው ምናምን ስትለውም አንቺን እኮ ስላፈቀርኩሽ ነው ሞኝ የሆንኩት እንጂ ሞኝ ሆኛ አይደለም ምናምን ብሏታል ማለት ነው። እና ታዲያ ኮስታራም እኮ ነው ከሰው ጋር በመደባደብ ነው እንዴ ስትለው እሱን እንግዲህ በመጡበት ይመጣሉ ብሎ እንግዲህ እያናገረችው ያለ ጥሏት ሄዷን ማለት ነው። እሷም እንግዲህ ናታንም በተደጋጋሚ ስልኩን ስትሞክረው አይሰራም። ያው ቃጭልም እኔ የቃጭልና እንትናን ጉዳይ ሆይ ያሳስባል። ምክንያቱም መፋቀር የሌለባቸው ሰዎች ናቸው።
ማለት እንትና ያሳዝናል ማለት ነው። እንትና ታሳዝናለች መሲ በጣም ማለት ጠንካራ ሴት ናት። እኔ በጣም ነው በቃ በራሷ ያላት እምነት፣ በራሷ ያላት ኮንፊደንስ በቃ ምንም ነገር ለመናገር ማንንም አትጠብቅም። በቃ በራሷ በጣም ነው እንትን የምትለው ማለት ነው። ጀግና ናት፣ ሴት ጀግና ማለት ነው። ትመቸኛለች ማለት ነው። እና ውድና የተከበራችሁ የፍቅር ጎጆ ቤተሰቦች ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ ማለት ነው። ኔክስት ደግሞ ኤላን ሀሳብያን ይዤላችሁ እመጣለሁ። እናንተ እንግዲህ ከሚጠበቀውን አድርጉ የራሳችሁን። የምሬ ነው። ቅንነት ለራስ ነው፣ መልካምነት ለራስ ነው። ስለዚህ እኔ እዚህ ጋር ይበቃኛል። ሰላም አለይኩም ወራህመቱላሂ ወበረካቱ።